በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በፓርኮች በተከበበች የሚገርሙ ነገሮች ዛሬም በቃለ መጠይቅ እየሰማናቸው አሉ። እነሱንም እናነሳቸዋለን። ስልጣን ከሚለቁ አገር ቢፈርስ ይሻላቸዋል። የበላይነት የለመደ እኩልነት ባርነት ይመስለዋል። እንዲሁም የሻዕቢያ ሚና የተለያየ ነገሮች እናነሳቸዋለን። በርዕስ የተጠቀስነው የበላይነት የለመደ እኩልነት ባርነት ይመስለዋል የሚለውን እንደ ዋና መሪ ርዕስ ነው የምናደርገው። የኢዜማ የረጅም ጊዜ አመራርና ከሊቀመንበር ከፕሬዝዳንት ከመሪነት የለቀቁት አሁን ደግሞ የትምህርት ሚኒስትር የሆኑት ፕሮፌሰር ብርሃኑ ነጋ ቆይታ አድርገዋል ሚዲያ ላይ ክፍል 1 ክፍል 2 ክፍል 1ም ጥሩ ነበር። ለኔ ግን ክፍል 2 1 2 3 ጉዳዮች ላይ በደንብ እንድንነጋገርበት የሚያደርግ ርዕስ ፕሮፌሰር ብርሃኑ አንስተዋል። እነዚህ 3 ጉዳዮች በኢትዮጵያ ፖለቲካ ውስጥ አሁንም ልንነጋገርባቸው የሚገቡ ጉዳዮች ስለሆነ ይዣቸው መጥቻለሁ። አንደኛው የህወሓትን ባህሪ ነው። አንደኛው ምን አይነት ባህሪ ነው ያለው ህወሓት? ኢትዮጵያን ለረጅም ጊዜ ሲመራ የነበረው ህወሓት ምን አይነት ባህሪያት ነው የሚያሳየው የሚል እናያለን። ሁለተኛ ለህወሓቶች ምንድነው እኩልነት? እኩል ናችሁ ሲባሉ ምንድነው የሚሰማቸው? ያልተናገርነው አይደለም። ባይዘዌ በብርሃኑ ደረጃ ስለተነሱ ማጠባበቅ ስለፈለኩ ነው። አዲስ ዲስከቨሪ አይደለም። ግን አታየር ሌቭል በፕሮፌሰር ደረጃ ወይም በፖለቲካውን ለ50 ዓመት እንደኖረ ሰው ቢያንስ ነገሮችን የታየበት መነጽር ለኛም ጥሩ ስዕል ይሰጠናል ብዬ ስላሰብኩ ነው። የአሜሪካኖች አባባል ብሎ የጠቀሰው አለ፣ እሱን እናነሳለን። እነዚህ ሰዎች በስልጣን ቢቆዩ ኖሮ ምን ይከሰት ነበረ የሚለውንም ያነሳል። የመጀመሪያው ቪዲዮ ከሱ ጋር የተያያዘ ነው። ስሙት። ከመጀመሪያ ጀምሮ ይሄ ግጭት ለመፍጠር ሲያደርጉ የነበረው ኢንተርሃሞይ ብለው የዘር ፍጅት ሊፈጽሙ ነው ብለው እንትን ሲያደርጉ የትግራይ ሰዎችን ሞቢላይዝ ለማድረግ ይጠቀሙበት የነበረውን ነገር እስር ቤት ከገባን በኋላ ጂኖሳይድ all this ለኔ was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right። በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይሄን ነገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ኢፍ ኦልተርኔቲቭ
ኖ የለም ግድ የለም ይሄን ስልጣኑ ብንተው ይሻላል ሀገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አሉ። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራት እናንተ ብቻ አይደላችሁም ያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታደርጉት የሚለውን ነገር ማወቅ አለባቸው የሚል ነው። እኔ ነው ወደዛ ይከተል አገሪቱን ያፈርሷታል። ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትን አይመስለውም። በረሃም ሆነን ነው ያሁን እንደ ድሮ ጎሬላ አንድ ወረዳ ይዘህ ከዛ እሱን አስለቅቀህ ሁለተኛ ወረዳ እንደዛ አይነት ጊዜ የላትም ሀገሯ ነበር። እንደዛ አይነት ጊዜ የላትም። ይሄንን አሳይተን በዋናነት ግን ውስጥ የሚቀሰቀስ እንትን እንዲጥለው እንፈልጋለን ይሄን መንግስት ቢኮዝ ጊዜ እንስጠው የ10 ዓመት የ15 ዓመት ትግልና ካልን አገሪቱን ይበትናታል። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። ይሄ obviously የትግራይ ህዝብ ማለት የትግራይ ህዝብ አገሩን እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው። ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የእውቀታቸው ምልክት። ስለዚህ ይሄን ለመፋለም ይሄንን ለማስቆም አንዳንድ ጊዜ just simply እንትን ነው እና ዝም ብዬ ያዋለው ወይንስ እንደው somehow የሰማችሁ ነው። እንግዲህ በጣም የሚገርም ነገር ነው የሚያነሳው ፕሮፌሰር ብርሃኑ። ያንተ እያልኩ ቀጥል ነው ይሻለኝ ከበደኝ ለኔ። ኦኬ አንዳንዶች አስተያየት እየሰጣችሁ ነው። እንትና ለቀውታል ማርሸት ፀሐዩ ያ ሰምቻለሁ፣ መለቀቁን ሰምቻለሁ። ብዙ አስለፍልፈውት ብዙ ቪዲዮ ቀርተውት ምናምን የለቀቁት። ዛሬ አጀንዳ ላለማድረግ ነው። ነገም መምጣት እንችላለን። ወይ ሲለቀቅ እንትን ብሎን አይደለም ውስጣቸው ያለው አሁን የቀድሞ ባልደረባይ የስራ ባልደረባይ ምን አላቸው ስማቸው የጻፈውን እያየሁት ነበር ከአንድ ሰዓት በፊት። ጋዜጠኛ ምን አላቸው ስማቸው ማለት ነው። አሳዛኝ ክስተት ብሎ ጽፏል። አሳዛኝ ክስተት ትንሹ አምባገነን በመጨረሻ ልጁን ለቆታል። ለደረሰበት የሰብአዊ መብት ረገጣና ድብደባ ማንም ያድርገው ማንም ከተጠያቂነት አይድኑም። ስለዚህ ሰብአዊ መብት ረገጣ ተፈጽሞበታል፣ ድብደባ ተፈጽሞበታል ማለት ነው። ከዚህ የእገታ ውንጀላ ጀርባ የትኛው ትልቅ ሰው እንዳለበት እናውቃለን። መለሳለሁ ወደ ብርሃኑ። ከዚህ የእገታ ውንጀላ ጀርባ የትኛው ትልቅ ሰው እንዳለበት እናውቃለን። ትንሹ አምባገነን አወቅ ሲሉት ወጥ እየረገጠ ነው። በቪዲዮ እየቀረጹ እንዲበል እያሉ ሰውን ራሱን እስኪስት መደብደብ በፍጹም አምባገነንነት ነው። ማንም ይሁን ማን አምባገነንነትን እንታገላለን። ሁላችንም በቆራጥነት የተሰለፍነው ለአማራ ሕልውና እንጂ ሌላ አምባገነን ለመፍጠር አይደለም። ቆም ብዬ ነው ያመጣሁት። እንዲህ መኗት እንጂ ቀጥቅጠውታል ማለት ነው። ከግድያ ያመለጠው በእኛ ምክንያት ያለች አይቼዋለሁ። እሱ ግን ያ ትልቅ ሰው ምን ነው ስሙ አይጠቀስም። ከዚህ እገታ ውንጀላ ጀርባ የትኛው ትልቅ ሰው እንዳለ እናውቃለን። ትንሹ አምባገነን አወቅ ሲሉት ወጥ እየረገጠ ነው። ብለነው የተሆነውን ነገር ሆነ። ወደ ብሬ እንመለስ። ያው መልሼልሃለሁ ወንድሜ፣ እንኳን ተፈታ፣ እንኳን ሰላም ሆነ። ባይሆን በሰላም ይግባ፣ ከወንድሞቹ ጋር ይቀላቀል አዲስ አበባ። እሱም አስረስም ቢገቡ ይሻላቸዋል። ይንገራቸው፣ እኔ ያግዘዋለሁ ቢገባ።
ፕሮፌሰር ብርሃኑ ያነሳቸው ነገሮች አሉ። የህወሓትን ባህሪ ዲፋይን ያደረገው በነገራችን እንዴት አጥረቅራቂ ነገሮች ከባድ ነገሮች ሲመጡ እንዴት ነገሮችን ካራክተራይዝ እንደሚያደርጉ ማለት ነው። አሁን ራስ በራስ እየሰማ ነው እንሄዳለን። ከመጀመሪያ ጀምሮ ይሄ ግጭት ለመፍጠር ሲያደርጉ የነበረው ኢንተርሃምዌይ ብለው የዘር ፍጅት ሊፈጽሙ ነው ብለው እንትን ሲያደርጉ የትግራይ ሰዎችን ሞቢላይዝ ለማድረግ ይጠቀሙበት የነበረውን ነገር እስር ቤት ከገባን በኋላ ጂኖሳይድ all this ለኔ was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right በኋላ እኮ አብይ ከመጡ በኋላ እየተለመኑ ይሄ ነው እውነቱ። አንዱ ፖይንት ስለ ህወሓት ስንነጋገር ይሄ ነው ሃርድ ኮሩ ማለት ነው። ባይ ዘ ዌይ አሁን ህወሓት ስንል የ170,000 አባል ምናምን የሚባለው ኦርዲነሪ ካድሬው በየወረዳ ያለው ምናምን ማለት አይደለም። በጣም በጣም ግልጹ ነው። ሃርድ ኮር አስኳል የሚባለው ማዕከላዊ ኮሚቴ ስራ አስፈጻሚ የሚባለው ማለት ነው። ይሄ ኃይል ባህሪው ከዚህ ውጭ አይደለም። ልክ አደጋ ውስጥ ገባ ሲባል አጀንዳው ኢትዮጵያ አይደለችም። ኢትዮጵያ ብትፈርስ ደስ ይለዋል። ትላንትና ማኑኤል አሰፋን ሰምታችሁታል። ዩጎዝላቪያ ናፈቀችኝ ነው ያለው። ዩጎዝላቪያ በዘር ፖለቲካ ነው መጨረሻ የተበተነችው። የዘር ፖለቲካ ያመጣው ግን ቲፒኤልኤፍ ነው በዋናነት። ከዛ በፊት ነበር የለም እያልኩ አይደለም። መንግስታዊ ቁመና ሲዞታል። ከዛ ከቲፒኤልኤፍ በፊት ነበር የዘር ፖለቲካ፣ ምንም ጥያቄ የለው። መንግስታዊ ቁመና ሲዞ የዘር ፖለቲካን ኢትዮጵያ ላይ እንዲተከል ያደረገው ህወሓት ነው በበላይነት። ይሄ ደግሞ ልክ አደጋ መጣ ወንበሬ ተነቀነቀች ተብሎ ሲታሰብ ያለፍንበት ነው። ባይዘዌ በመጽሐፌ ላይ ጻፍኩት ነው። ከብርሃኑም ጋር አውርተናል በዚህ ጉዳይ ላይ መጽሐፉንም ካነበበ በኋላ። ለምሳሌ ኢንተርሃምዌይ ለፖለቲካው አዲስ የሆናችሁ ሰዎች በተለይ ኢንተርሃምዌይ የሩዋንዳው ሚሊሻ ማለት ነው። የሩዋንዳ ላይ ጄኖሳይድ የፈጸመው ማለት ነው። ኢንተርሃምዌይ ይባላል። ኢንተርሃምዌይ የሚለውን ቃል ያመጣው በፖለቲካ ዲስኮርስ ውስጥ ነፍሱን ይማረውና ነፍሳቸውን ይማርና አቶ ስዩም መስፍን ናቸው። ይሄ የሚካድ አይደለም። በፓርቲ ደረጃ በነገራችን ላይ ከምርጫ በኋላ እያንዳንዱ ሰው ጽሁፍ ጽፎ ይምጣ ተብሎ ነግሬያችኋለሁ። ሁላችሁም በነፃነት የምትፈልግ ለመጀመሪያ ጊዜ ኢፒአርዲኤፍ ውስጥ ዴሞክራሲ ታየ ተብሎ ለምን በምርጫ ተሸነፍን ተብሎ ሁላችሁም ባፈተታችሁን ጻፉና ይዛችሁ ነው ለማንም ሳታሳዩ ተብሎ አንዱ ከዛ ነው እድል ያገኘሁት ምንድነው እኔና ጸጋዬ ኃይለማርያም ነፍሱን ይማረው የሁሉም የተሰበሰበውን ኮምፓይል አድርጋችሁ ነው ተባለ። እድል አገኘው የሁሉንም ለማየት የሁሉንም ሚኒስትሮች፣ የቢሮ ኃላፊዎች፣ ምክትል ሚኒስትር ዴታዎች፣ ዳይሬክተሮች ኢፒአርዲኤፍ ተሰብስቦ ወደ 150 ምናምን ዶክመንት ቁጭ ብለን ሳመሪውን ስሩ ተብለን ማለት ነው። በእርግጠኝነት መነግራችሁ ኤግዛክት ዳታው አይደለም ከ80% በላይ የሚሆነው ሚኒስትር ዴታ ትልልቆቹ ኢንተርሃምዌይ የምትለው ቃል ጎርታናለች ብለው ነው የመጡት። የምሬን ነው የምላችሁ። ድረ ምርጫ 97 የተገመገመው እሱ ነው። ጎርታናለች፣ ህዝቡን አስደነገጥ ነው። እንዴት በኢን ዘ ሚድል ኦፍ ኢሌክሽን ክርክር እየተካሄደ አቶ ስዩም መስፍን ኢንተርሃምዌይ አሉ። እነዚህ ደግሞ ሰሩበት እነ ብርሃኑ። እንዴማ ኢንተርሃምዌይም ከሆነ ማን ነው ሚሊሻ ያለው?
በመንግስት የሚደገፍ ሚሊሻ ያለን እኛ ነን እናንተ ናችሁ አሉ። አንዳንዴ የሚባርቅ ታውቃላችሁ፣ ሲባርቅ ፕሮፓጋንዳ መልሶ የሚመታችሁ ባረቀ ፕሮፓጋንዳው ወደኛ ሰሩብን እነ ፕሮፌሰር ብርሃኑ ሌላውም በተለይ ዶክተር ያዕቆብ አስታውሳለሁ። ኢንተራምዌ እኔ እኮ ነበርኩኝ የሩዋንዳ ዶክተር ያዕቆብ እንደምታውቁት የሩዋንዳ የጄኖሳይድ እንትን ውስጥ ነበሩ፣ ፕሮሰስ ውስጥ የህግ ሰው ስለነበሩ እና እንዴት ወንድሞቼ እዚህ እየተከራከረን ኢንተራምዌ ይሉናል። ማን ነው ኢንተራምዌስ? ማን ነው ሚሊሻ ያለው? ማን ነው ሚሊሻ እያስታጠቀ ያለው? መንግስታዊ ቁመና እኮ ነው ሚሊሻ እየተታጠቀ ያለው። ለነሱ ግን አያችሁ ኢሚዲየት ኢንተራምዌ ስትል ስልጣን ሲንገዳገድ ማለት ነው። አንድ በሉ እውነት ለሆኑን ለምን መግለጽ ነው። ባክፋየር ነው ያደረገው። ቴንክ ዩ ተመልሶ ነው የመታን። የፕሮፓጋንዳው ተመልሶ ነው የመታን። መደንበሽ ብቻ አይደለም ተመልሶ መታን። እኛን መደንበሽ ሄዶ ሳይሰራ ሲቀር ነው። ሁለተኛ ንብረት ወደ ቀበሌ፣ ትግሬ ወደ መቀሌ። በጣም እኔ ሁለተኛ ጎዳን ተብሎም የመጣው ይሄ ነው። ከድረ ምርጫው በኋላ እኔ ዶክመንት አንብቤ ያለው ለዛ ነው። ከመቶ ምናምን በላይ የሚኒስትሮች ሰነድ፣ የዳይሬክተሮች ሰነድ አንብቤ ያለው፣ ኮምፓይል አድርጌ ያለው። ጸጋዬ ለማርያም በተወሰነ መልኩ ካሚል የሚባል ነበረ፣ ካሚል አህመድ እንደ የቤት ስራ እናንተ ነው ሳመሪውን የምትሰሩት ተብለ ቋሚ የፓርቲው ጽህፈት ቤት ውስጥ ስለነበርም ማለት ነው። ማን ነው ይሄን ያለው? ንብረት ወደ ቀበሌ፣ ትግሬ ወደ መቀሌ። እስቲ ንገሩ ማን ያለው? የለም እኮ ተባለ ተብሎ ግን በቪኦኤ ይሁን በዶቼ ቬሌ ላይ ቴዎድሮስ አጎስ ነው ወጥቶ የተናገረው። ቴዎድሮስ አጎስ ማለት የኤፈርት ኃላፊ ማለት ነው። የማዕድን ዘርፉ ነው የያዘው ማለት ነው። የህወሓት የፖለቲካ ጉዳዮች ኃላፊ ማለት ነው። ቪኦኤ ካልተሳሳት ወይም ቪኦኤ ነው ወዶቼ ቬሌ ነው። መዋቅር አለ፣ እዛ መዋቅር አለ። ወጣና ትግራይ ወደ መቀሌ፣ ንብረት ወደ ቀበሌ ተብሏል። ማንን ነው ማስነሳት የፈለጉት? ተጋሩ። እስቲ አሁንም አሉ አይደል ህወሓቶች ይሄን ያለው ሰው እከሌ ነው ብሎ መጽሐፌ ላይ ጽፌዋለሁ። ያለ የለም አልተገኘም። ማን ነው ይሄን ያለው? አለ ቴዎድሮስ አጎስ በህይወት። እስቲ እከሌ ብሎ ይውጣ። ኤንድ ብዙዎቹም ሲጽፉ እንዲህ አይነት አደገኛ ቃላት ሚዲያ ላይ ወጥተ መናገራችን ስህተት ውስጥ ከቶናል። ምክንያቱም እያንዳንዱ ሚኒስትር በነፃ ጽፈህ ስምን ሳገልጽ አስገባን የተባለ እኔ የብዙዎቹን አንብቤያለሁ። የጁነዲንን አንብቤያለሁ፣ የተፈራን አንብቤያለሁ። አንድ ህይወታቸው በህይወት ይኑሩ አይኑሩ አላቅም የትምህርት ሚኒስትር የነበሩ አንድ ፍልስፍና የትግራይ ህወሓት አባል የነበሩ ፊሎዞፈር ነገር የሆኑ ሰው አሉ። ፓርላማ የነበሩ የትምህርት ሚኒስትር ዴታ የነበሩ ሰው ዶክተር ናቸው። በእሳቸው የተለይ ጥሩ አናሊሲስ ነበር አስታውሳለሁ። አንብቤ ያለው የእነ አስቴር ማሞን አንብቤ ያለው ሌሎች ካድሬዎች የኛ ካድሬዎችም ሲሪየስሊ አዲስ አበባም እንደ ራሱን ይታይ ስለተባለ የተወሰኑ ካድሬዎች አንብቤ ያለው ሳመሪ ስንሰራ በግልጽና በሙሉ ስሜት ስለተጻፈ ያለ በነፃነት ስለተጻፈ ስዕል ይሰጥ ነበር። የትኛው የቅንጅት መሪ የትኛው ምንድነው የቅንጅት ላይ ነበረ ትግራይ ወደ መቀሌ ንብረት ወደ ቀበሌ ያለው? ምክንያቱም እነ ኃይሉ እኮ እነ ዶክተር ኃይሉ አርአያ እኮ እንትን ውስጥ ነው ያሉት፣ ቅንጅት ውስጥ ነው ያሉት። እነ ዶክተር ኃይሉ አርአያ ሌሎችም የቅንጅት ሰዎች ናቸው። ካልተሳሳትኩ የዶክተር ታደሰ ብሩ ባለቤትም የትግራይ ሰው ናት። አይ ቲንክ የአዲስ አበባ ምክር ቤት እንደዚህ እርግጠኛ አይደለሁም። እሱ የትግራይ ሰው ናት። ግን ብዙዎቹም የትግራይ ሰው ነው ቤተሰቦቻቸው።
የወለዱት የተጋቡት ምን ያሉትም የትግራይ ሰው ነው። ሰው ትግራይ ወደ መቀሌ ካልክ በአጠቃላይ ትግራይን ወስደ መቀሌ ውሰድ ነው። ግን ይሄ ማንን አስቆጣ? ትግራይን አስቆጣ። እንዲህ ነው እንደ የተባልን ያለ ነው። ሁለት ዶቼ ቬለ ወይም ቪኦኤ የሄደው ይሄ ነገር የጀርመን ድምፅ ነው። አይ ዶንት ኖ ቪኦኤ መሰለኝ፣ እርግጠኛ አይደለሁ። ሶስተኛ ወደ መጣበት እንመልሳለን። ሶዋት ምንድነው ችግሩ? ወደ መጣበት እንመልሳለን። ደበበ እሸቱ አይደለም ባይዘው የተከሰሰው እንትና ነው። እኚህ ፓርላማ የነበሩት ሰው ናቸው። ወደ መጡበት እንመልሳለን ያሉት ማን ነው? ወደ መጡበት ማን ነው? ትግራይ ወደ መጡበት እንመልሳለን ተባለ። ህወሓት ወደ መጣበት ተመለሰ እኮ ወደ መጣበት። ኦህዴድንም ወደ መጣበት እመልሳለሁ ማለት ትችል ነበር፣ ማዕከል የሌላ ቦታ ነው ስላለ። ብአዴንም ወደ መጣበት ማለት ትችላለ፣ ማዕከል የሌላ ነው ስላለ። ምንድነው እንትኑ? ምንድነው ክብደት ማለት? ከህዝብ ጋር የሚተሳሰር ነው ወይ? አቶ በድሩ አደም ናቸው ያሉት። አዎ ቲፒኤልኤፍን ወደ መጣበት እመልሰዋለሁ ቢሉ ምን ችግር አለ? ምንድነው? ቲፒኤልኤፍ እና የትግራይ ህዝብ አንድ ናቸው? አይ እኔ ያልኩት ብአዴንን ነው ቢሉስ ምንድነው? ብአዴንና የአማራ ህዝብ አንድ ነው? ብአዴንን ወደ መጣበት እመልሰዋለሁ ብያለሁ ቢሉ ምንድነው? አቶ በድሩ አደም ግን የተፈለገው ኢሚዲየት ከትግራዮች ጋር ተያያዘ። ይኸው እነ በድሩ አደም ወደ መጣበት እንመልሳለን እስከ መጨረሻ ተከራክረዋል። በነገራችን ላይ አቶ በድሩ አደም ሌላው ሲለቀቅ እሳቸው አልተለቀቁም ታውቃላችሁ። ግን ማህበረሰብን ማበሳጨት፣ ማናደድ፣ በዚህ ደረጃ ማምጣት፣ ከዛ መጨረሻ ላይስ ጄኖሳይድ ተባለ። ምሳሌ ሲባል አንድ ኮሎኔል ያነሳዋል። አንድ ኮሎኔል እኔ ኮሎኔሉን ኬዝ አውቀዋለሁ። ሄጄ ደግሞ አጣርቻለሁ። አጋጣሚ ቂርቆስ ውስጥ ስለነበር ጽፌዋለሁ። ያልጻፍኩትን አይደለም እነግራችሁ። ያ ኮሎኔል ቂርቆስ ጨርቆስ ወይ ቂርቆስ ገበያ ውስጥ ሱቅ አለው። የቀድሞ ኮሎኔል ነው። ቦርድ ነው የወጣው። ቦርድ ወጥቷል። ሱቅ ተሰጥቶታል። ያኔ የኤርትራውያን የምናምን ንብረት ሲቀማ ከወሰዱ ሰዎች አንዱ ነው። የማላቀውን አይደለም የምናገረው፣ የማቀውን ነው የጻፍኩት። ቂርቆስ ልክ ከቤተ ክርስቲያኑ ወደ ታች ስትወርዱ የገበያ ቦታዎች አሉ። ፖሊስ ጣቢያ ፊት ለፊት ማለት ነው። ክላሹን ይዞ ቆመ። ክላሹን ይዞ ማን ነው እሱ? ክላሽ ይዞ የሚቆመው ቦርድ ነው። ምንም ነገር የለም። እያንዳንድሽን እደፋሻለሁ ምናምን ይላል። እኛን እንኳን ሊሰማን አልፈለገም። እኛን የፖሊስ አዛዡ መጥቶ ተውረፍ ብሎት ነው። ኢሚዲየት ተገለበጠና ግን የትግራይ ሰው እናጠፋለን ተብሎ ነው ተባለ። እንደምን ቀረበ? ፍርድ ቤት ግን እንደ ጄኖሳይድ ቀረበ። ትክክል አይደለም። ቀጠለ። ራሱ ኮርነር ተደርጋችኋል ተብሎ ባይዘዌ በጣም የሚገርም ነገር ልንገራችሁ። ህወሓት ለይቶ አዲስ አበባ ላይ የትግራይ ልጆችን ስብሰባ እንደሚጠራ ታውቁ ነበር? ለይቶ ኖት አባላት አይደለም፣ የትግራይ ልጆችን ለብቻ በየአዳራሹ ስብሰባ መጥራት ጀመረ። ህወሓት አባላት አይደሉም። ኮርነር ልትደረጉ ነው። ኢንተርሃምዌ ተብላችኋል። ወደ መቀሌ ሄዱ ተብላችኋል። ወደ መጡበት ተመለሱ ተብላችኋል። በተለይ ወጣቱን ምንም የማያውቀውን ወጣት አይምሮን አበላሹት። ይሄ እውነት አይደለም ወይ? እስቲ ይሄ ውሸት ነው የምትሉ ሰዎች ተናገሩ። ከስልጣኔ ልነቀነቅ ነው ሲል ስልጣኔ ከሚነቀነቅማ ህዝብ ለህዝብ ላተራምስ ላጫርስ የሚል ድርጅት ነው። እኔ ዝርዝር አልገባም። ፐርሰናሊ የተጣላውበትን ጊዜ ነግራችሁ 99 ላይ ነው የተጣላሁት። እንዲህ ነው ይሄ ድርጅት ብዬ አንዲት ሰነድ ጽፌ አንዲት ሰነድ ዛሬ ወይዘሮ ዋዜ ብትጠየቅ አላቆም ኤርሚያስ ልትችላል። ለእኔ ግን የህይወቴን ልታጠፋ የተዘጋጀች ነበረች። አንዲት ሰነድ በመጻፌ የምሬን ነው የምላችሁ። ብዙ አልተናገርኩት ታሪክ ስቶሪ ያኔ ቆምኩ የበቃኝ። በነገራችን
እኔ አመሰግናለሁ። በረከት ፕሮቴክት አድርጎኛል። አቶ ኃይለማርያም ደሳለኝ ፕሮቴክት አድርጎኛል። በጣም በጣም ማመሰግነው። ካሚል መሐመድ ፕሮቴክት አድርጎኛል። ከማንም በላይ ካሚል እድሜን ያርዝመው፣ ቤተሰቦችን ይባርክልህ። ሁሌም ነው ካሚል ማመሰግነው። ቤቱ ወስዶ አይዞ ብሎ አጽናንቶኝ ምንም አትሆንም ብሎ የሱን ውለታ አረሳም። መቼም ቢሆን የካሚልን ውለታ አረሳም። አንዲት ጽሁፍ ላይ አንዲት መስመር ስለገባች ያ ሰነድ የሴቶች መወያያ ይሆናል ተብሎ እሷ ጋር ወይዘሮ አዜብ ጋር ሲደርስ አስመራ ኦነግ እንትን የጻፈው ማዕድ የጻፈው ሰነድ ቅንጅት የጻፈው ይሄ ሰውዬ እስር ቤት ካልሆነ የት ነው ቦታው? ይሄን የጻፈው ሰውዬ እስር ቤት ይግባ። ባሏን አጡዛ አቶ መለስን አጡዛው ደውሎ ለአቶ በረከት ቅንጅት ተሸክመ ነው ወይ ምዞሮ ማዕድ ተሸክመ ነው ወይ ምዞሮ ብሎ እውነተኛ ታሪክ ነው የምነግራችሁ። እስከዛሬ አልነገርኳችሁ። ስለ መጽሐፍ ላይ ስለተጻፈ ነው ማልነግራችሁ። ጊዜው ተጠብቆ ይወጣል። ምንድነው ያረከው ኤርሚያስ? አቶ ኃይለማርያም እስኪ ጨንቀው ያኔ ምክትል ነበር ኃይለማርያም ደሳለኝ። ምን አርገ ነው? ሴትዮዋ እኮ ሰነድ እንትን ብላ ላከች። ምንድነው የሰራው? እኔ ምንም አልሰራውም። ምንድነው የጻፍከው? አናው የሴቶች ይወያዩ ተባለ። ለመላው ሚኒስትሮች ሴቶቹ ይመጣሉ። ለነሱ የሚሆን የሚያወያዩበት ሰነድ ነው እኮ ምድር ያስገባው ኤርሚያስ። ሌላ ከዚህ በላይ ያለውን ታሪክ አልነግራችሁም። አንዳንዴ የሆነ ባለፈውም ስሜነን ሳነሳው ነበረ። በሰው ጫማ ውስጥ መቀመጥ ያስፈልጋል። አሁን ሰሞኑን እንወያያለን ከስሜነን ካነሳው። ለእኔ ግን የዛች ቀን የቆረጥኩባት ቀን ናት። ለካ ሐሳቤ መጻፍ አልችልም ብዬ ማለት ምስጋና አሁንም ቅድም ላልኳችሁ ፕላስ ዞን ላይ ለነበሩት ስብሰባው ላይ ትሪክ ሰርተናት ራሷን ጥላ እንድትሄድ ያደረገ ሺሰማ ገብረስላሴ የሚባል አለ ፓርላማን ያለው በጣም ነው የማመሰግነው። መስፍን መንግስቱ በጣም ነው የማመሰግነው። ስብሰባው ላይ የሚሰራው ስራ ተሰራው እንጂ ሰውየውን አሳብደው አቶ መለስን ሰነድ ተሰብስቦ ይቃጠል ብሎ እንደ ግመል ሽንት ትሄዳለህ ምናምን ስድድብ እኛ በተቀመጥንበት አቶ በረከትን እነዚህ ሰዎች አንዳንድ ሰው ዝም ብሎ ብድግ ብሎ መጥቶ በቃ እንትን ያደርጋቸዋል። አንድ እዚህ ቲኤስቲ ነው ምናምን የሚባል መለስ ማረን ምናምን ብሎ ሲጽፍ አይቼዋለሁ። አሁን የቴዲ አፍሮ አፍቃሪ ድሮ ቴዲ አፍሮን ሲሰድብ ኖሮ ባለፈው ያሳየኋችሁ አሁን መለስ ናፈቀን ብሎ ይጽፋል። ሪሊ የታውቀዋለህ ወይ? የዘር ጉዳይ ከሆነ አላውቅም። ኤርትራዊ ንብረት አይደለም። የሰነድ ሴቶችን ለማወያየት ነው የተዘጋጀ ሰነድ ነው። አንድ ሰሞን አይታችሁ ከሆነ በየሴቶችን ሚኒስትሮቹ ይወረዱ ያወያዩ ነበር። እሱ ነው ያዘጋጀሁት ሰነድ ወደ 12 እና 13 ገጽ ግን መከራ ይዞብኝ መጣ። ኢኔኒ ኬዝ የራሴን ኬዝ እንደ ምሳሌ ማነሰላችሁ። አንዳንዶች ዝም ብለው አድማሳዊ ነገር ስለሚናገሩ በተጨባጭ መሬት የወረደ ነገር እንነጋገር ብዬ ስልጣን ከሚለቁ አገር ቢያጠፉ ይሻላቸዋል። ያደረጉት ይሄንን ነው። ሌላ ነገር አይደለም ያደረጉት። ቅንጣት ታክል የሀገር ስሜት የላቸውም። ልንገር አያችኋቸው አይደል? ልክ ከስልጣን ሲባረሩ ኤርትራ ብለው መናፈቅ ጀመረኩ። አልሻባብን ጎተተኩ። ይሄ ሊና ያለው ሰው የሚያደርገው ነው። ጄኖሳይድ ፈጸመብኝ የሚለው ከሻቢያ ጋር ሄዶ ሲዳራ አይምሮ ያለው ነው። ኢትዮጵያ እንዴት ላፍርሳት እያለ ስላሰበ አማኑኤል አሰፋ ትግራይ ቁጭ ብሎ ኢትዮጵያ ጥቅም ስለቀረበት ላሚቷ ስለቀረች ስለደረቀች የፈረንጅ ላሟ ኢትዮጵያ አሁን የምትታየኝ ዩጎዝላቪያ ያለን ለዛ ነው፣ ለሌላ አይደለም። ዛሬም ስላለ ነው ይሄ ሪፍሌክሽን እየተናገርን ያለ ነው። ወይዘው ሌላ አይደለም። የለችማ ያቺ ጥገት ላም የፈረንጅ ላም አሁን አማኑኤል አሰፋ ትግራይ ቁጭ ብሎ አልባትም፣ መቼም አልባትም። ባይዘው እኔ እንደሱ ከሆነ ኢትዮጵያዊነት አይኖርም። እነሱ ተመልሰው ከመጡ ደብረጽዮን መጥቶ ፈትለወርቅ መጣ፣ አማኑኤል አሰፋ መጥቶ ምግበይ የሚባል መጥቶ ተመልሶ ወተት ማለብ ከጀመረ ይህ ዘ ኢንድ ኦፍ የኢትዮጵያ ንስ አለቀ። ይሄ በደንብ ሊታወቅ ይገባል ብዬ ነው ማስበው። ታውቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አይ አሜሪካኖች አናነጋገር አላችሁ።
የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይህን ሀገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም አይሚን ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ኢፍ ኦልተርኔቲቭ ኖ የለም ግድ የለም ይሄን ስልጣኑ ብንተው ይሻላል ሀገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አይደሉም። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራት ቢሆን እናንተ ብቻ አይደላችሁም ያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታደርጉት የሚለውን ነገር ማወቅ አለባቸው የሚል ነው። እኔ ነው ወደዛ ይከተል አገሪቱን ያፈርሷታል። ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትን አይመስለውም በረሃም ሆነን ከዚህ በላይ ያለውን ሌላ ጊዜ በዝርዝር እመለስበታለሁ። አይ ቲንክ ከፕሮፌሰር ብርሃኑ ጋር በጣም ማለስማማው ነጥብ አለ። የኤርትራ መንገዱ የኤርትራ ጉዞ አይ ቲንክ እኔ ተጸጽቶ ይናገራል ብዬ ነበር ያሰብኩት። ሲጸጸት ግን አላየሁትም። እኔ መከራከሪያዬን አቀርባለሁ። ፕሮፌሰር ብርሃኑ መጸጸት አለብን ብዬ አምናለሁ። በዛ ወቅት እኔም የዛ አካል ነኝ። ራሴንም ጨምሬ ነው ሪግሬት የማደርገው። ሁለገብ ትግል ያስጀመሩት እነ ብርሃኑ ናቸው። በዚህ ሊጸጸት ይገባዋል ብዬ ነው የማስበው። ትክክል ነበረኝም ካለም ተሳስቷል። አንደኛ በሁለገብ ትግል አልተለወጠም። የኢትዮጵያ ቲፒኤልኤፍ ወደ መቀሌ የሄደው ተሰብስቦ በሁለገብ ትግል አይደለም። በተለይ ከጦር መሳሪያ ጋር የተያያዘው ነገር ትክክል አይደለም። ራሱን ችሎ ርዕስ አድርጌ መምጣት ስለምፈልግ ወደ ኤርትራ የሄዱበት ብሎ ያቀረባቸውን 3 ምክንያቶች አሉ ወይም 2 ምክንያቶች፣ እሱም ትክክል አይደለም። ሲሪየስ ኢሹ ስለሆነ ራሱን ችሎ ነው የሚመጣበት። ፕሮፌሰር ብርሃኑ ነጋ እንደ ግለሂስ ማውረድ ነበረበት፣ እንደ ግለሰብም እንደ ድርጅትም። ኤርትራ መግባት አልነበረበትም። ትልቅ የተሳሳተ እንደው ለአጭር ለማንሳት እኔ የጻፍኩትን ቢያነበው እልክለታለሁ። ሰዎች ካሉ ፍላጎት ያለው ካለው እልክለታለሁ። ማነው ባለተራ የሚለውን የኔን ጽሁፍ ቢያነበው ደስ ይለኛል። በሰዎች እልክለታለሁ። ትልቁ ስህተት ግንቦት ሰባትም ይሁን እነ ፕሮፌሰር ብርሃኑ ኢሳያስን ሲያስቡት፣ ሻቢያን ሲያስቡት ጥላቻው የቲፒኤልኤፍ ጥላቻ ብቻ ነው የመሰላቸው። እኔም ሳስብ ራሴን አውጥቼ አይደለም የምናገረው። ዛሬም ንግግሩን ሳየው የፕሮፌሰር ብርሃኑ አሲፍ ሻቢያ ህወሓትን ብቻ እንደሚጠላ አምርሮ እሱን ነው ማብራሪያ ይዞ የመጣው። በጣም የተሳሳተ። ፕሮፌሰር ብርሃኑ ወደ ኋላ ሄደህ መመልከት ያለብህ ጉዳይ ነው። ዝርዝሩን አልመጣም ብያቸዋለሁ። ራሱን የቻለ ርዕስ ማድረግ ስለምፈልግ ነው፣ እየዳሰስኩትም ስለሆነ በጽሁፍ ኢሳያስ ሻቢያ ትኩረቱ ማህበረሰብ ነው፣ ፓርቲ አይደለም፣ ድርጅት አይደለም፣ ከፍጥረቱ ማለት ነው። በአንድ ወቅት አንዱን ይይዝና አንዱን ህዝብ ይጨፈጭፋል። አንዱን ይይዝና ሌላውን ህዝብ ይጨፈጭፋል። ቲፒኤልኤፍ ትኩረቱ አልነበረም። አምርሮም አይጠላቸውም። ቢጠላቸው አብሮት አይሆንም። አሁን ኢሳያስ የኢትዮጵያን ህዝብ እንደ ህዝብ ነው የሚጠላው። ሲጠላ ደግሞ ከፋፍሎ ነው የሚጠላው። ብርሃኑ ተሳስተሃል። በዚህ በፍጹም ሪግሬት ማድረግ ያለብህም ከክብራችን የሚወረድ ነው ኢሳያስ ጋር መጠጋታችን። ራሴን እኔ ግንቦት ሰባት አባል አይደለሁም፣ ሆኜም አላውቅም፣ ግን ቅርብ ነበርኩ።
ከልቤ ያግዛቸው ነበር። ከልቤ 16 ሰዓት እየሰራው አግዛቸው ነበር። ማን ብዙዎቹ ያላረጉትን አንዴ ጽሁፍ እየጻፍኩ አንዴ ዶክመንተሪ፣ አንዴ ቪዲዮ፣ አንዴ ፕሮዳክሽን፣ ዘጋቢ ፊልም የነሱ ሰው ሲሰዋ ሲሞት ምን ሻለቃ መሳፍንት ገብርዬ እኔ ነኝ እኮ 2 ወር ፈጅጄ ዶክመንተሪ ሰራውለት። 2 ወር የራሱ ብርሃኑን ከበረሃ ቃለ መጠይቅ አድርጌ ከበረሃ ከኤርትራ ባለበት አስቀርጬ አምጥቼ ነው ቁጭ ብዬ ስክሪፕት ጽፌ ወደ 50 ገጽ ስክሪፕት ሻለቃ መሳፍንት ገብርዬ ሂዳችሁ ዝም ብላችሁ ገብርዬ ብላችሁ ብትገቡ የኔን ዶክመንተሪ ታገኙታላችሁ። ፍቃደ ሸዋቀና በጣም ወደው ሰው ነው፣ ግን ግንቦት 7 ነው። ፍቃደ ሸዋቀና 1 ወር 40 እስኪደርስ ድረስ ቁጭ ብዬ ዶክመንተሪ ሲሰራ ነው የከረምኩት። ለፍቃደም ተመሳሳይ ከዩኒቨርሲቲ የተባረሩት 40ዎቹ ማለት ነው ህይወቱ ሲያል ሰው እኔ ሪግሬት ማድረግ ካለብን እኔ እንደ ፓርቲ የለውበትም። አግዛቸው ነበር። ምን ግንቦት 7 ምን ኢሳት እኮ የግንቦት 7 ነው። ምን ሌላው እንደሚያወራው መስሏችሁ ነው? እሱ ውሸት ነው። ቴክኒካሊ ግንቦት 7 የኢሳት የግንቦት 7 እንደተወራው እንደወጣው መግለጫ አይደለም። ዝም ብሎ ነው ሰው የሚቀባጅረው። የግንቦት 7 ነው። ቦርዱ በሙሉ 100% ቦርዱና የቦርዱ ስራ አስፈጻሚ ግንቦት 7 በሆነበት የኢሳት ግንቦት 7 አይደለም የህዝብ ነው። እሱ ተውት። ለነመሳይ ስጧቸው። አርበኛ መሳይ ስጡት። ውሸት የዛ አባል ሆነህ ነው እንትን ከዛ ውጭ ነኝ እኔ ነኝ እንደ ኤርትራ ድረስ ሄጄ የግንቦት 7 ወታደሮች እያልኩ ሰራ የነበረው። ግን አግዣቸዋለሁ። ካገዝኩት ውስጥ ግን ሲሪየስሊ ስህተት የሚመስለኝ እኔ ከሻቢያ ጋር ግንቦት 7 መጣበቁ ነው። እንደ አሁን ያቀረበው አልመለስም። አሁን ያቀረበው የብርሃኑ ግምገማ ፈጽሞ ተጸጽቻለሁ ብሎ ማቅረብ ነበረበት ፕሮፌሰር ብርሃኑ። መጽሐፍ የሚጽፍ ከሆነም በሪግሬት መልኩ ነው ማስቀመጥ ያለበት። ምን ልል ነው ባጭሩ እመጣበታለሁ። ሻቢያ ኢሳያስ ቲፒኤልኤፍን አይደለም አምርሮ የሚጠላው፣ እሱን የተሳሳት ነው። ወያኔ ይጠላል እያልን የተሳሳት ነው አይደለም። የትግራይ ህዝብን ነው የሚጠላው። ሊጨፈጭፍ የተነሳውም የትግራይን ህዝብ ነው። አሁን ደግሞ ከህወሓት ጋር ሆኖ የኦሮሞን ህዝብ ነው ሊጨፈጭፍ የተዘጋጀው ብርሃኑ። ፕሮፌሰር ብርሃኑ ይሄንንማ ሊገባህ ይገባል። እኔ ወደ ላይ ነው እየነገርኩ ያለሁት፣ ከታች ወደ ላይ። በታሪክ ውስጥ ጥቁር የሚለው ባይገለጽ ጥሩ ነው እየተባለ ነው። እሺ አሻራ፣ መጥፎ አሻራ ከሻቢያ ጋር የፈጠራችሁት የሄዳችሁት የሄድ ነው እኔንም ካለሁበት እንደ ድጋፍ ሰው እዚህ ላይ እንመለሳለን። በጣም የተሳሳተ መከራከሪያ ነው ያቀረብኩት። ስህተት ነበረ። የስህተታችን መነሻ ግን 1 2 3 ይሄ ማድረግ አልነበረብንም። ይሄ አይነት ግምገማ ነበረ። ግምገማችን ግን የተሳሳተ ግምገማ ነው። በአንዳነት ነው ባይዘው አምሶሪ ለቃሉ በአንዳነት ነው። ማንም እጁን ከዛ ንጹህ ማድረግ አይችልም። ከሻቢያ ጋር መስራት በአንዳነት ነው። ኤንድ እያንዳንዱን ደግሞ ጆት ዳውን አድርገን ስናስቀምጥ የባንዳነት ምልክቶች ናቸው። ሻቢያ እኮ ሲመጣ የኢትዮጵያ ኢትዮጵያ ሙሉ ምስሏ ኤርትራውያን ሻቢያዎች ስለሚመጡ አንሱ ተብሎ አይደል ስናነሳ ይከረም ነው። ከዚህ በላይ ባንዳነት አለ እንዴ? የስዊድን ይሁን የአውሮፓ የኢሳት አስተባባሪዎች ደስ ብሏቸው ሙሉ ቅርጽ ያላትን ኢትዮጵያ ለስራ አስኪያጃችን ሸለሙኝ ብሎ ደስ ብሎ ስለቀለጠፈ አይደል እንዴ ሻቢያ ካስመራ ይጮኸው? ምን ካስመራ ብቻ ይጮሃል? ይቅርታ ብለህ ጠይቅ አንሳው የተባለው ይቅርታ ተጠይቆ አይደል ኢትዮጵያ እንትን የተነሳው የኢትዮጵያ ካርታ። ከዚህ በላይ ባንዳነት አለ እንዴ? የኤርትራ ህዝብ እንደዛ አይነት ስቃይ ውስጥ ኖሮ መከራ ውስጥ ኖሮ አይተን እንዳላየን ስናልፍ እኮ ባይ ኮሚሽንም እኮ ወንጀል ተጠያቂ ነው የምንሆነው። በተለይ እዛ አባል የሆናችሁ ሰዎች እኔ ዝም በማለቴ ተጠያቂ ነኝ። ዝም በማለቴ በዝምታ ውስጥ ማት ኢትዮጵያውያን ተጠያቂ ናቸው። በዚህ ማት
ውጭ ያለው አብዛኛው የግንቦት ሰባት እንትን ያለ ተጠያቂ ነው። የናቃለና ኤርትራ ውስጥ ምን እየተፈጸመ እንደሆነ እናቃለን። እያወቅን ግን ዝምታም አይደለም። አንዳንዶቹ እንደነገሩን በቁስላቸው ላይ እንጨት የመስደድ ያህል ነው። ተው እንጂ ብርሃኑ ሄደህ አይተህ የለ እንዴ? አስመራ ከአስመራ ከመጣ በኋላ አግኝተን የለ እንዴ? ፊት ተለዋውጦ እንዴት አይነት ኑሮ ነው? እንዴት አይነት ላይፍ ነው? እሱ ውስጥ ሄደህ መከታ ትጠይቃለህ፣ ከለላ ትጠይቃለህ። ደስ ይልህ ነበረ ኤርትራናይዜሽን ኦፍ ኢትዮጵያ ቢመጣ ኖሮ ደስ ይልህ ነበር። ኤርትራ አምሳያ ብትሆን ኢትዮጵያ። ትላንትና እንዲህ ስናስብ ነበር። ትላንትና የሄድንበት መንገድ ትክክል መስሎን ነበር። ዛሬ ግን የኢትዮጵያ ወጣቶች ሌሰን ውሰዱ ከኔ ብርሃኑ። እነዚህ ስህተቶች ነበሩ። ሁለገብ ትግል ማለታችን ስህተት ነው። ለውጥም አላመጣም። ሁለገብ ትግል ኢትዮጵያ ውስጥ ለውጥ ያመጣው ሰላማዊ ትግል ነው። ከሻዕቢያ መጣበቃችንም አልጠቀመንም። መጨረሻ ዘ ኤንድ ኦፍ ዘ ዴይ እኮ 200 ነው ምናምን ወታደር ሄደ ልትበትናቸው አይደል ሄድከው? ልትበትናቸው በቃ ምንም ወደ ሀገር ውስጥ ይግቡና የሚሰሩትን ይስሩ ተብሎ እኮ ፋይናሊ እኮ ሊበተኑ እኮ ነው ሄዱት። እኔ ይሄ ፓርት የተሳሳተ ፓርት ነው፣ ግን ዝርዝር ራሱን ችሎ መመጣት አለበት ብዬ ነው የማስበው። ዋናው መከራከሪያ ግን ሻዕቢያም ኢሳያስም ኢትዮጵያን ሲያስባት አንደኛ በብሔር ነው የሚያስባት፣ በኦሮሞ፣ አማራ፣ ትግራይ እያለ ነው የሚያስበው። በጠላትነትም ሲያስብ ኦሮሞ ጠላት ነው፣ አማራ ጠላት ነው፣ ትግራይ ጠላት ነው፣ አፋር ጠላት ነው ብሎ ነው የሚያስበው። ሲሰራ ከሆነ ፖለቲካ ፓርቲ ጋር ይቀናጅና የሆነ ህዝብ ያጠፋል። ከዛ ፓርቲ ይጣላና ትላንት ከተጣላው ጋር ይታረቅና የሆነ ህዝብ ያጠፋል። እንደሱ ነው ሞዶስ ኦፐራንዲ። ጫካ ያለ ከህወሓት ጋር ታረቀ፣ አማራውን ህዝብ ሊያጠፋ ሰራ። እንስሳ ሁሉ እየጠራ ማለት ነው። ከጫካ ሲመጣ ከህወሓት ጋር ተጣላ፣ ከሌላው ጋር ላይ ላርጋልና የትግራይ ህዝብን ሊያጠፋ ተሰራ። አሁን ደግሞ ከህወሓት ጋር ታረቀና የኦሮሞ ህዝብን ታርጌት ታረገ። ስለዚህ የሻዕቢያ ታርጌት የሻዕቢያ ቁመና ሁሌም ቢሆን ከህዝብ ጋር የተሳሰረ ነው። ከህዝብ ውጭ አይደለም የሚያስበው። ይሄንን ግን በፕሮፌሰር ብርሃኑ ካንተ አንደበት ነው መስማት እንፈልገው። እኔ ለሚቀጥለው ትውልድ በሚሊዮኖች እያየ ስትናገር ሌሰን እንዲሆን የምፈልገው ይሄንን ነው። እየጻፍኩ ያለሁትም ይሄንን ነው። ፎርዛት ማተር። ስለዚህ እዚህ ላይ ጥንቃቄ እናድርግ። እመለስበታለሁ። በጥቅሉ ግን ቪዲዮንም ይዤ ነው የምመለሰው። ቲፒኤልኤፍ ባህሪውን ግን ዌል ዲፋይንድ አድርጎታል። እነዚህ ሰዎች ከስልጣን ውጪ ዓላማ እንደሌላቸው፣ ስልጣን ከሚለቁ አገር መጥፋት እንዳለባት የበላይነት የኖሩ ሁሌም የበላይ ሆነው ስለሚኖሩ ስለሚፈልጉ እኩልነት ለነሱ ባርነት የሆነባቸው ባርነት እኩልነት ሲባል ባሪያ የሆነ ነው የመሰለው። ይሄ ነው እኮ ሌላ እኮ አይደለም። ኤክሰፕሽናሊዝም ማለት ነው። ባይዘው እንለያለን እኛ ዩኒክነስ ልዩ ነን እኛ። ማንም ልዩ አላረገህም። ማንም በኢትዮጵያ ውስጥ ማንም ልዩ አይደለም። ሁሉም እኩል ነው። ኤክሰፕሽናሊዝም አንዱ ቲፒኤልኤፍን ያጠፋው ነው። እንለያለን ዘን እኩል ሁኑ ሲባሉ ባርነት መሰላቸው። ከዚህ በኋላ ኢትዮጵያ ሰርቫይቭ ካረገችም ለኦሮሞውም፣ ለአማራውም፣ ለተጋሩም ለምኑም እኩልነትና እኩልነት ብቻ ነው። ሌላ መዝለቂያ መንገድ የለም። መልካም ቀን።